ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ትላንትና ታውቃላችሁ አብርሃም ወርውሮት ማለት ነው። ከዛ ልጁን ይዞ እንግዲህ መጨረሻ አልቆ ነበረ። ነገር ግን ዛሬ የሚሰሩት ቪዲዮ ጠፋባቸው መሰለኝ። ተመልሶ በራሱ አይዲያ ነው የመጡትና በቃ አይዲ እንስጣቸው አይደል? ብንስጣቸው ምን ይመስላችኋል? የምሬ ነው እኮ ይሄ ሰሞን አጠረባቸው ማለት ነውና አሁን አብርሃም ልጁን ይዞ ሄደ። ሶስት ወር እንዶ ልጁ ተሰቃየ። እግዚአብሔር እኔ ለልጁ ነው ማዝነው ማለት ነው። እነዚህ ሆዳሞች እንዶ ቆይ ሩታ ስንት አመት ሙሉ አለቀሰች። ኦኬ እሺ እሱ ይቅር። አሁን እሺ ልጁ በተወለደ ልጁ ላይ ደግሞ መሸቀል ጀመሩ። ቆይ እናንተ እስከ መቼ ነው ግን እንደዚህ ማለት ቢያንስ እኮ ማለት ነው እንዴት ነው ማለት የራሳችሁን ክብር ዝቅ አድርጉ። እንደፈለጋችሁ ነው ዘቅጡ። ነገር ግን ለልጁ እንኳን ትንሽ ስፔስ አሰጡ። ትንሽ ሲያድግ ድረስ እንኳን እሺ ሲያድግ ድረስ እንኳን ማለት ነው አንድ አመት እንኳን ቢሆን ምን አለበት? ገና በሶስት ወሩ አብርሃም ወዲህ ያረጋል፣ ሩታ ወዲህ ታደርገዋለች። አንዴ እንደዚህ ያደርጋል። እሱ ባለበት ልጁ ባለበት ወንድ አምጥታችሁ ታስጠላላችሁ። በጣም ነው የምታስጠሉት። የሚያምርባችሁ ነው እንደሚመስላችሁ እግዚአብሔርን የማታውቁ አመት በዓል የማታውቁ ሃይማኖት የማታውቁ የምሬ እኮ ነው። በስላሴ የሰው ልጅ እንዴት በዚህ ልክ እንደዚህ ይሆናል? በዚህ ልክ ልጅ ላይ እንዴት መሸቀል ማለት በራሳቸው ሰሩ ልጁ ስለተወለደ እንደውም ደስተኛ ናቸው። ነገር ግን ልጁ ተወልዶ ለራሳቸው ማለት እንዴት ነው አይንን በአይን ስላዩ ሳይሆን ማለት ነው መሸቀል ስለሆነ በጣም ደስተኛ ናቸው። እርግጠኛ ነኝ ማለት ነው ልንገራችሁ እንጂ ለሌላ ነገር አይደለም። አብርሃምና ሩታ የወለዱ ልጅ ለመሸቀያ ኦኬ። በልጁ አሁን አይታችሁ ከሆነ ይሄ ሰሞን እንዳለ በልጁ ነው። ትናንትናም አብርሃም ልጁን ይዞ ምንድነው ሄደ ነው ምናምን። ዛሬም ደግሞ አብርሃም ልጁን ይዞ ወጣ ኦኬ ነው የተባለው። በቃ ሩሱ እንዳለ ልጅ እየተባለ ነው ማለት ነው። ገባችሁ አይደለ? በቃ ስለነሱ አለቃ ልጅ ነው አሁን ሰዓት ሲጀመር የትኛው አባት ነው ገና በሶስት ወር ህፃን ይዞ ሊሄድ ይዞ የሚሄደው? እናትየውስ በሶስት ወር ገና አራስ ናት እኮ ገና ኦኬ። በሶስት ወር እንዴት ነው ልጇን የምትሰጠው? ቆማ ማለት በህግም በምንም ይሁን ገባችሁ አይደል? እዚህ ጋር በህግም ትጠይቅ ሩታ አለማሳየትም ትችላለች፣ መከራከርም ትችላለች፣ ፍርድ ቤትም ትችላለች። ያው የተጨነቀው እንግዲህ ነጭ ወረቀት ይዘው ይመጣሉ እንደተፈረደበት። ሩታ አብርሃምን ከሰሰች፣ ልጁን በህግ ተቀበለች ምናምን ተብሎ ነገም ከነጎዳም እንግዲህ ፖሊስ ይዞ ምናምን መምጣት ነው። ገባችሁ? ለዛም ነው ሩታ ድራማቸው እንዲረዝም ነው። ገባችሁ አይደለ? ለዛም ነው ሩታ በሩን ከፍቶ ሲሄድ ጸጥ አለችው። ገባችሁ አይደለ? እንጂ የትኛው እናት ናት ገና ከራስ ያልወጣ ልጅ አባትዮ ተሸክሞ ሲሄድ ጸጥ ብለ ቆመ የምትሰጠው? አሰጥም ልንገራችሁ። ነገር ግን ነገ እንግዲህ ሩታ ከሰሰች አብርሃምን፣ በህግ ተቀበለችው ልጁን። አንድ ቪዲዮ ማለት 3 ቪዲዮ ኦኬ። ሩታ የጥሪ ወረቀት ሰጣች ለአብርሃም 3-4 ቪዲዮ አለን። እንደዛ እንዲሆንላቸው ነው እንጂ የትኛው እናት ናት ልጁን አሳልፎ አሰጥም ለማንም ሰው ማለት ነው። ነገር ግን ስለሱ ነው ያሳስበኝም። እንደው ዛሬ ኮሜንቱን ሳነብ በጣም ነው ደስ ያለኝ። ለማስተራብነት ጸሎታችሁ ማለት ነው። ኮሜንታተሮች እንደው ልብ እየገዛችሁ ነው። አዎ እንደዚህ ልብ ግዙ። ገባችሁ አይደል? አዎ እንደዚህ ልብ ግዙ። እነዚህማ ጭራሽ እኮ ማለት ጅል አረጉን። በቃ ጅል የሆነ ምንም የማያውቅ ጅል ማለት ነው። በቃ ጥጋብ አናታቸው ላይ ገንዘብ አናታቸው ላይ ነው የወጣ። ስርዓት አጡ። ስርዓት ታውቃላችሁ? ስርዓት በቃ ኢትዮጵያ ውስጥ እንኳን እንደዚህ አይነት እንኳን ሌላ ሀገር እንኳን እንደ ኢትዮጵያ ባህላችንም ሁሉ ነገራችንም ጠንካራ ነው አገራችን ላይ ማለት። ሌላ ሀገር ግን እንደዚህ አይደለም። ገባችሁ አይደለ? ሌላ ሀገር እንደፈለጉ ይጨማለቃሉ ምናምን አለ። ገባችሁ? ግን በአገራችን ያላየነው ነገር ነው በእነሱ እያየን ያለ ነው። ያላየነው ነገር ማለት ነው። ይዘው ወጡ። ከዛ ተመልሰው መጡ። ልጁም ደግሞ ተመልሰው መጣ። ከዛ በር ከፍተው ገቡ። ድጋሚ ጭቅጭቅ፣ ትላንትናው ጭቅጭቅ አሜን። አንተ አላንሰም ታቂም ነው ብላችሁ ወጣት ያስበቃካ ያላባ ብዙ ነገር አውራክሽ ሳት ታገሰኝ አውራውት በሱ ነው ወንዳ መስኮን ጋር አጣሰኝ ኮን ጋር አጋጥሽ ቢሆን ደስ ይለኝ ነበር። ተመሳሳይ ሴት የት ወንድነት አይደለም። እሺ ጋር ስማ ባወራ አይደለም። እሺ ይወጣ ሶፍት እሺ ነኝ አሚ ነው ወይ ነው የሚታገኝ ነው ለሰማው ነው ሶፍት ይወጣ አላስቀኝም ቢይዝ አቱን ካሚያለው አንደኛ ነገር አድርግ በቃ ሰሙኛላችሁ። ሩት ማን ነው እንዲናገር ገብቶሃል? እኔን ገለኝ ከፈለክ ሶላት ይላል
እኔ ቤተሰብ አለኝ አስመጣቸዋለሁ። ገብቶሃል? ተመስገን ዛሬ ወንድ እየተጫወተ ነው። ግን ከኋላ ያለው ፎቶዎችን አያችሁት? በዛ ሰዓት የነበረው ፍቅር፣ በዛ ሰዓት ሴት አያውቁም ነበረ። ሩታን ወንድ አታውቅም፣ ማስቀናናት ምናምን የለም። አብርሃምም እንደዛው በቃ በራሳቸው ዓለም ውስጥ ነበረ። ካያችሁት ይሄ ጃኬቱ ደግሞ ይሄ እንትኑ ይሄኛው ደብረ ዘይት የተዝናኑ ነው ቢጫ የለበሰችው ሩታ። ያኛው ጃኬትና ሱሪ አንድ አይነት ደግሞ ቲጂ ናት የላከችው ማለት ነውና የዛ ሰዓት የነበራቸው ፍቅር፣ አንድ አይነት ቲሸርት ለብሶ የሚነሱት ፎቶ፣ ቀን ተለጥፎ በስንት ጉጉት ምንጠብቃቸው ልጆች አሁን ጨምለቅለቅ ጭቃ ውይ! እኔ ለዩቲዩብ ብዬ ነው እንጂ ዩቲዩብ የለፈው ስላሳዘነኝ ነው እንጂ አታውቁም እንዴት እንዳስጠሉ። የምሬን ነው ስራቸው። ውይ እኔ እነሱን አይደለም ግን ስራቸው በጣም ነው የሚያስጠላው። በጣም ማለት ዝግንን ነው የሚያደርጋችሁ። ዝግንን ብትመክሩ አይገባቸው፣ ጭንቅላታቸው ድፍን የማይመስል ነገር ነው የሚሰሩት። እኔ እኮ በፊት እኮ እንደ በፊቱ ቢሰሩ ምን ይሆናሉ ነው? እስቲ ንገሩኝ። በፊት እኮ ሲሰሩ እኮ እስከ 500,000 ይታያል። እንደዛ ቢሰሩ ሁሉም ሙቤ መጥቶ አሁን ኤፍሬምም የራሱን የአብርሃም ፍቅረኛ የነበረችውን ፍቅረኛ ምናምን ይኸውላችሁ እንዴት እንደሚጨማለቁ እግዚአብሔርን ጭምልቅ። አሁን እንዴት ነው የወንድም ፍቅረኛ የነበረችው? አልነበረችም፣ ሲጀመር አልነበረችም እኮ ልንገራችሁ። ግን እንደ ፍቅረኛ አድርጎ ነው እየሰሩት የዛ ሰዓት አይደለ? ፍቅረኛሞችም አልነበሩም ጭራሽ፣ እሱን እናውቃለን። ግን እንደ ፍቅረኛ ቪዲዮ የሰራች ሴትዮ ልጅቷን፣ ወንድምዮ ደግሞ እንዴት የባህላችንም አይደለም እኮ በጣም ነው የሚያስጠላው ለማውራት ራሱ። ቤተሰብ እስቲ እውነት አውሩ። የአብርሃም ፍቅረኛ የነበረችዋን ሴት እንዴት ነው የአብርሃም ወንድም ደግሞ እንደ ፍቅር ምናምን የሚያጫውተው ከሷ ጋር ማለት ነው? እስቲ ንገሩኝ። ለቪዲዮ ራሱ ቢሆን አይዘገንንም? ይዘገንናል፣ ያስጠላል። በጣም ነው የሚያስጠላው። ውይ እንደው አምላክ ገንዘብ እኮ የማያረግ የለም። ለነገሩ እኛም እኮ ባህር ምናምን ተሻግረን ስንት ሰው መንገድ ላይ እየሞተ ያለ እኮ ለብር ብሎ ነው። ግን ራሴን ከማስወርድ ራሴን ክብሬን ዝቅ ከማደርግ ክብር አጥቼ ከምኖር ማንም አሁን እና አብርሃምን ማን ነው የሚያከብራቸው? እውነት ተናገሩ። ማን ነው የሚያከብራቸው? እኔ ከዚህ በኋላ የሆነ ሰርግ ላይ የሆነ ፕሮግራም ላይ ባገኛቸው፣ አሁን ቡታጀራ ላይ የሆነ ከጓደኞች ጋር ምናምን እዛ ፕሮግራም ላይ ብንገናኝ ባገኛቸው፣ ኦኬ ፈቶ ልነሳ እችላለሁ ከነሱ ጋር። ነገር ግን ለነሱ ማን ነው ክብር የሚሰጣቸው? የምሬ ነው። ክብር አልሰጥም እኔ ለነሱ አልሰጥም። ክብር የላቸውም ሲጀመር። እንዴት ነው ክብር የምሰጠው ለነሱ? ክብር ላለው ሰው ክብር ትሰጣላችሁ። ለሚያከብራችሁ ሰው ክብር ትሰጣላችሁ። ለማያከብራችሁ ሰው ደግሞ ክብር አትሰጡም። የዛሬ ቪዲዮ ቶሎ ትንሽ አውርቼ ነው መጨረሱ። የምሬን ነው። ችግር የለውም። እኔ እኔ ማስቲካው ነው ያስጠላኝ። የምሬ ነው። እንዴት አርግ ዙም አርጌ እንደና አብርሃምን ብቻ እንትን አርጎ ልጁን ማየት አልፈልግም። ኦኬ እንደዚህ ከዛ እንደዚህ ይሆናል። ሩታ ትቆረጣለች። እኔ ልጁን ማየት አልፈልግም። ፕሮግራም አለን። በቃ እናንተ ወይኔ ልጁ ሩታዬን ሲነካት እንዴት እንደዘገነነ ቤት እያለ እኔ ባለሙያ እያለሁ እውነት ቤት የሚባለው ኧረ እባክህ ለልጅ ነው እንደ የሰጠው ማለት ልጅ ስላለ ብቻ ነው የሰጠሃት ማለት ነው ቤቱን። ሲቀጥል ደግሞ ሁለታችሁም ተከራይታችሁ እቃውም ደግሞ የመዳን ቀሞች የሰጡት ነው። ስለዚህ ያንተ ብቻ አይደለም ሰውዬ፣ ገባ አይደለ? ሲቀጥል ደግሞ ከልጅ በፊት ሩታ ነው ያገኛት። አትጨማለቅብን እንግዲህ፣ ገባ አይደለ? ልጁ እንድታሳድግበት ብሰጣት የራሷ የፈለገችውን ብታረግ ኦኬ፣ የፈለገችው። ሲቀጥል ደግሞ አልደረሰችብህም እኮ ግን እየደረሳችሁባት ነው እንዴ? እናንተ ማለት እኮ ይቀጣ እኔ ስለዚህ አይደለም አሁን ነገር ይወርዳሉ ስለሩበት ነው ገባሽ አይደል? እንጂ ወን ነገር ካንቺ ፈልግ ያለው አሁን ልጅን እንዳሳድግልህ ብለህ ሰማ ወደ እኔ ልጅን የምታውቀው የትኛው የሚል ምንድን ነው እንደበገበ እንደዚህ ጠዋት ጠዋት ሷላ ማታ ማታ ቤት ማንቆቆት ዘበኛ ጋር ምናምን መጣ ነው መጠይቅ ምንድን ነው? የራስህ ላይፍ አትኖር
ስራውኝ በተገባው እንጂ እኔ ሉኔም ላይ ናት ወልበክ እኔ አሳድግልሃለሁ የቸገረህ ነገር ካለ ችግር የለም ገብቶሃል ውጭ ውስጥ ያስተምረዋል ቆንጆ ትምህርት ቤት ያስተምረዋል መጀመሪያ አምስት ያክል ያቋረጥከውን ትምህርት ጨርስ ስለ ልጅ ከምታወራ አንተ ስንት ነበር ይማለው አይ ብዙ አታበሳጭም የሉኔ አባት ስለሆነ አታበሳጭም ጓደኛህን ታውቀዋለህ ግን ወይ ጥሩ ሰው ይዘሽ መጥተሽ ለማናገር እንኳን በቂ ያልሆነ ትላንትና ማስወጣችሁት ከዛ አስገባችሁት ዛሬ ምንም ጭቅጭቅ ነው ያው ነው ጭቅጭቁ ማስቲካውን እያኘከ ምናምን ጭቅጭቅ ነው ከዛ ደግሞ መልሳችሁ አስወጣችሁት ከዛስ ነገም ደግሞ መልሳችሁ ደግሞ ልታስገቡ ነው ወይስ ልጁ ሩታን ልጅ ይዞ ሊመጣ ነው እኔ አልገባኝ ከአብርሃም ተቀብሎ ማለት ነው ምንም ጉልበት ነገር አድርጓለሁ ካልፈልግ እንደምትቆም ነገር አድርጉ ሲጀመር እኔ እኮ የሚገርመኝ አብርሃም ራሱ ማለት ነው ገና ህፃን ልጅ ኦኬ ገና 6 ወር በኋላ ነው ለሆነ ነገር ወተት ምናምን ራሱ እንትን የሚለው ኦኬ የ3 ወር ህፃን ልጅ ገና ምን ልታጠባ ነው የራስ ጡት ልታጠባ ነው ወይስ የሄርሜላን ጡት ልሰጥ ነው እኔ ይገርመኝ የምትወስደው ህፃኑን ማለት ነው በራስሽ ፍቃድ ስጪኝ ታው እንጂ በራስሽ ፍቃድ ስጪኝ ቀላል ነው እንዴ ቀላል ነው እውነትና አውራ ከተባለ እንዶ ያ ሁሉ ይመከራ ያሳልፋ አንተ ከሴት ጋር ስትላላጥ እንዶ ሩታ ምንም አልሆነችም እንጂ የዛ ሰዓት የሆነ ነገር ብትሆን እኮ ይሄ ልጁ ራሱ አልተቀመጠም ገባችሁ አይደለ በዛ በንዴት ኦኬ አንተ የፈለግከውን ስታረግ ከሴት ጋር እንደዛ ስትላላጥ ሩታ የዛ ሰዓት የሆነ ነገር ብትሆን ኦኬ እግዚአብሔር አምጣው እንጂ እንደውም ማለት ነው አብዛኛው ሴቶች ቢሆኑ እኮ ታውቃለህ አንተ እንደዛ ከሴት ጋር ስትላላጥ እንደፈል ግን እኮ ማለት ነው ቤተሰብ ድራማ ስለሆነ ነው እንጂ ኦኬ ስራ ስለሆነ ነው እንጂ ልንገራችሁ ማለት ነው የትኛው ሴት ናት ባልዮ ወይም ደግሞ ባለቤት ከሌላ ሴት ጋር ለነገሩ አላወራም ለነገሩ ያው ልጅ በረከት ነው ታውቃላችሁ ልጅ በረከት ነው እና ደግሞ እንግዲህ አይ አላወራም ይቀር ጥሩ አይደለም አዎ ሁሉንም ካወራ ሆዴ እንዳይቆረቆራችሁ ቤተሰብ ይቅር ጥሩ ነገር ስላልሆነ ይቅር ስለዚህ ግን ከኔ አንዳች ነገር አንቺ ልጅ ነው ይሄንን ጁቴ ዳንስ የሚሰጣት ማስሩ አንቺ ጀምር ተባይ ነገርሽ ተፈገልሽ ይሄው በጣም ይጠይቅሽ በጣም የራስሽን ላይ የምትሰጪው ባህል ያለብሽ እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ በቃ እንግዲህ መመላለሰው ለግዲስ ነው ሸፍታ አንቺ አመንሽም ከዚህ ይሁን እንደፈለግሽ ማለት ተቀበዩ መብትሽ ነው ችግር የለውም እኔ ደግሞ በእንደዛ ሰበብ ስመጣ እዚህ ቤት መመጣበትን ሰዓትና ጊዜ ጠብቀሽ ከሌላ ሰው ጋር ወይንም ይሄ ማንም ባልወልሽ እዚህ ቤት ላይ አልፈልግም እኔ አንተ ትመጣለህ ብዬ ምናልባት ዛሬ እንደምትመጣ አውቃለሁ ከዚህ በፊት እንደምትመጣበት ዛሬ ሲወለድ ልጄ በቀን መሆኑ እኮ እንደዛ ተዘቃይታ ሳድጋ እንደዛ ተዘቃይታ ወልዳ ማለት ነው እንደውም ከዛ አሁን ደግሞ ልጄ በልጅ ነው እየሸቀልክ ያለው ልጄ ይላል አሁን ተረጋጋ እዚህ ፈርመን እኔ እናንተ በቀን ምናምን ጨረስን እኮ ከጨረስን ታዲያ አሁን ድራማ ለምን አስፈለገ የሁሉ ነገር ለምን አስፈለገ ለምን አስፈለገ አባቴ እሷ የራሷን ህይወት እየኖረች ነው የፈለገችው ኦኬ የፈለገችውን ወንድ ታምጣ የፈለገችውን እንደፈለገች ታድርግ አንተም እኮ እንኳን አንተ ኦኬ እሷ እኮ ከቤቷ ጠርተ እንደውም ከሴት ጋር እየሰደብካት ነው የሆነ ሜዳ ላይ ምናምን እየቀጠርካት ማለት ነው ከዛ ቤትም መተ ደግሞ ጓደኞች ጋር ምናምን ይዘህ መተ ደግሞ ትሰርባታለህ ውሽሚቷን ደግሞ ጠርታት ደግሞ ከባሌ ወይ ደግሞ ከውሽማዬ ራቂ ብላ ደግሞ ትሰርባታለች ሩታይቱ ጋር ነው ቆይ እንደውም እውነታው ሩታይቱ ጋር ነው አብርሃምን ጠርታ እንደውም ነካችሁ እሺ የቱ ጋር ነው እንደውም ሄዳበት የነካችሁ አብርሃምን የነካችሁ ቦታ ነገሩኝ እስቲ ራሱን እኮ እየደረሰባት አለው እንጂ እሷ አልደረሰችበት እሺ ለምን ከሱ ጋር ከተደውለ ነበር ያሞላይ ግን በራሱ ሲናቆስ የሚያስፈልገው ነገር ያደረኩኝ ራሴ ጋር ማለት ይችላል እንግዲህ ትችላለህ ወጥር ጥሩ እኔ እንዴት አድርጌ ምን እንደማድረግ ታገኛለህ መቼስ ሲጀመር ልጁ ማለት ነው አሁን ነገ ሩታ አብርሃምን ከሰሰች ምናምን ይባላል ኦኬ ለድራማ ማለት ነው ከዛ ወይ ደግሞ ሩታ በፍርድ ቤት ወይ ደግሞ በህግ ልጁን ተቀበለች ሊባል ይችላል ነገር ግን ታውቃላችሁ አንድ ሰዓት ወይ ደግሞ አንድ ሰዓት ራሱ አይቆይም ከእናት ተለይቶ ልጁ ማለት ነው ገባችሁ አይደለ ለቪዲዮ ነው እንጂ አንድ ሰዓት እንኳን ልጁ ከሩታ ተለይቶ አይቆይም
ገባችሁ? እስከ ነገ አብርሃም ጋር ምናምን ሆነ። አብርሃም የሚያስፈልገው ነገር ሊሰጥ ነው። ያኛውን ነገር ሊያጠባ ነው ወይስ የሄርሜላን እንትን ሊያጠባ ነው? አልገባኝም። ወይስ እህትዬ ጋር ሊወስድ ነው? አልገባኝም። አንተ ጋር አልቆጥት ነገር ጭንቅላቱ ስለማይሰራ ልጁን ተሰባብረዋለሁ። አእምሮ ቢስ መጣ ሻንጣና ዘጋጅ ምስኪን ነው ልጁ ነው። ትንሽ ያሳዝናችሁ። እንደወሰድከው እንሰጣጣለን። በምታስፈልጊው ሰዓት ጠራሻለሁ። ትመጫለሽ። ከዚህ ሳታልፍ ነው የማስመለስን። ችግር የለውም። አንተኛው ነገር መስራት ስላቆመ ተሰባብረዋለሁ። ልጅ አልጋፋም። በምቀበል መንገድ ግን እንዲያፍንጫንሽ ይቀበላል። ካስፈለገ ራሴ ደውዬ ያለብህ ድረስ ቀበለኝና ችግር የለውም። በሩን አስከፍታ አስወጣችሁ ልጇን ይዞ ማለት ነው። አሁን ሌላ ድራማ ኦኬ፣ ሌላ ድራማ ባይፈልጉ ልንገራችሁ፣ ሌላ ፕሮሰስ ባይጀምሩ፣ ሌላ ቪዲዮ ባይጀምሩ፣ ሌላ ማለት እንድረዝም ባይፈልጉ ኖሮ ማለት ነው በሬን አስከፍቼ ልጄና ውጣ ብዬ ይዞ አይሄድም ልንገራችሁ ማለት ነው። በሩን ቆልፌ ቁልፉን አንስቼ በሩ እሱ ገና ልጄን ሊያመጣ ሄዳ በሩን ቆልፌ ልጄን ቁልፉን አነሳለሁ፣ እደብቅበታለሁ። ከየትም አያመጣም። እንደውም ሲቀጥል ደግሞ እኔን ገፍትሮኝ ልጄን ይዞ አይወጣም ልንገራችሁ። ልጄን ይዘ የትም አትሄድም እኔ እናቱ እዚህ ጋር ቆሜ ብዬ ልጄን ይዞ አይወጣም ነበር። ሩታ ግን ያው ታውቃላችሁ እንግዲህ ስራ ነው ስራ፣ እንደዚህ አይነት ስራ ያስጠላል። ያው ድራማው ነገ ከነገ ወዲያ ለመቀጠል ስላሰቡ ነው እንጂ አብርሃም ጊዜ ሰጥቷታል። ቁልፉን ይዞ አልሄደባትም። ገባችሁ አይደለ? ክፍል ሲገባ ኦኬ ቁልፉን ታነሳና ቆልፈው ትወረውረዋለች፣ የሆነ ቦታ ትደብቀዋለች። ከየት አባቱ ይወጣል? ወይም ቁልፉ እንዳለ ራሱ ቆልፌ እዛው ቆሜ ወንድ ነኝ ንካኝና ልጄን ይዘው ውጣ አለዋለሁ። ገባችሁ? ስለዚህ ቤተሰብ ቻው፣ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።